ዋት አ ፐርፎርማንስ አርሰናል ጽድት ያለች ፐርፎርማንስ ማ ስለ ኤዜ ጎል ፈርስት ሃፍ ቪዲዮም ሰርቻለሁ። ከእንደገና ደግሞ በደንብ ጥልቅ የሆነ ቪዲዮ እየታየኝ እያሸተትኩት እንደነበረ ከዚህ በኋላ ሌላ ቪዲዮ ትንሽ ኤዲቲንግ ስለሚያስፈልገው ሰራልሃለሁ ማ ይሄ ነው አርሰናል ጌሙን አንደኛ ፈርስት ሃፍ አንድ ሰከንድ ሃፍ ደገምንና ራይስ ምን አይነት ጎል ያገባሹ ሁሉንም ተጫዋች ሮቴት ከራይስ ውጪ ለምን ራይስን ሮቴት አናረጋውን ብለህ ካሰብክ በየጨዋታው እኔ የደከመው ይመስለኛል። ከዛ አዲሱ ጨዋታ ከ3 ቀን በኋላ ስንጮት ግን አሁንም ማንንም አይችለው። ትዝ ይላችኋል የኤቨርተን ጨዋታ ላይ ያውላ ሙሉ ጌም ተጫውቶ ዳውመን ጎል ሲያገባ በሙሉ ስፒድ እስከ ኮርነር ፍላጉ ድረስ እያባረረ የነበረው ራይስ ነው። ወክ እያደረገ መሄድ ይችላል። ጌሙ አልቋል፣ ጎል ገብቷል። ምንም መሮጥ አያስፈልግም። ግን አይችልም፣ በቃ አለመሮጥ አይችልም፣ አይደክመውም። አሁን ሲቲ መጣውልሽ እሁድ ለታማ ክፉኛ ድብደባ ነው መደበድብሽ ክፉኛ ገባሽ አይደል? ሙሉ ስኳድን ይዞ ገብቷል ብለሽ ካሰብሽ ተሳስቻል። ሮቴት አድርጋለሁ ነው የምልሽ። ከዚህ ዊ አር ዘ ገነርስ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ናምናል። ባላንዶሩን ስጡት። ዴክላን ራይስ ባላንዶሩን ስጡት። ትለይብኛለህ ማለት ጉንጭ ማድከም ማልፋት ነው የሚሆንብኝ ስለዚህ ተጫዋች ማውራት። ባጭሩ ባላንዶሩን ስጡት። ክለባችን አርሰናል ማለት ነው 2-0 ሁለት ማለት ነው ወርልድ ክላስ የሆኑ ጎሎችን አስቆጥረን ወደ ሩብ ፍጻሜው አለቀ። ኳርተር ፋይናል ላይ ገብተናል። ይኸውላችሁ አርሰናል እንዲህ ባይጫወት ይሻላችኋል ማለት ከተጫወተ ነገርኳችሁ ህመማችሁ እጥፍ ድርብ ነው። ምን ልትሉ ነው? እስቲ ምን ልትሉ ነው አሁን? ወይስ የከሸፈ ሎጂካችሁን አምጥታችሁ በደፈናው ዝብላችሁ ልታወሩ ነው? ሴት ፒስ ልትለው ባየር ሊቨርኩሰን ምናምን አለቃቅሶ ነበር። ሴት ፒስ የለም። ንጹህ እግር ኳስ በቃ አርሰናል ወደ ሩብ ፍጻሜው ተቀላቅነናል። ሩብ ፍጻሜ ላይ ማን እንደምናገኝ ታውቃላችሁ? የሚገርም ካምባክ ሰርተው ነው የመጡት። የሚገርም ከስፖርቲንግ ሊዝበን ጋር ነው የደረሰን። አረሳ ነው የሚሄንን ነገር ምናምን ለጥፈናችኋል። ግን ይሄኛው ከበድ ያለ ነው። ገብቶሻል አይደለ? እዚህ ሰዓት ላይ መገናኘታችን ደስ ይላል። እንበቀልሻለን። ሜቢ ናት ቱዴይ ሜቢ ናት ቱሞሮ በት ዋን ዴይ የኔ ቋጠሮ ይሳካል። ታክቲክ ቀይሬ ቋጥርልሃለሁ ምናምን ብዬ ልቋጥር ሞክሬ ነበር። እንግዲህ አልተሳካም። ጀሞኒ የመንደር ቲም ያመጡ እያጋጠሙ በቃ ቋጠር አይሰራም እኮ ይችል ቡድን ከሌለ ከንቱ ቋጠሩ። አንዴ የባከነው የቋጠሩ ብዛት የባከነው ፍሬ ብዛት ለወያላ ማለት አሁን ይሄ ሻምፒዮንስ ሊግ ጨዋታ ከኔው ሻምፒዮንስ ሊግ ጋር እኩል ሲታይ እኮ ነው በቃ የሚያሳዝነኝ። በህይወት እስካለሁ ድረስ እቋጥራለሁ። በቃ አዲስ ነገር የለም፣ መቋጠር ይቀጥላል። እኔ እግዚአብሔርን ነው የምላችሁ አርሰናል ፍጻሜ ከደረሰ ምን ምድር ከፍ ሰማይ ዝቅ ብትል ምንም ነገር አያስቆምም ከመብላት ማለት ነው። ስለ ሜንታሊቲው ያላቸው እኔ ሐቃቁንም ነገር ስለ ችሎታ ነው እዚህ ጋር ያለው ነገር ምንም ማሽቀበጥ ምናምን አይደለም። ትክክለኛው ነገር ማለት ነው። እንደዚህ አይነት ውጤት እንዳይመጣ የተጠበቀ ነው። በሜዳችሁ ነው ሊቨርኩሰን እንደምታሸንፉ ግልጽ ነገር ነው። አንተ እኔ ኦራ ብዙ ነገር ይችላል። የኤዜ ኦራ ፋርሚንግ ዛሬ ይለያል። ያንን የመሰለ ኳስ አግብተህ ቀጥ ብለህ እንደዚህ አይነት ሴሌብሬሽን ማድረግ አንተ ወይኔ አንተ የሜንታሊቲያችሁ እኛም ዛሬ አጫውት እኔ የኔን ቲም ተው ዛሬ ይሄን አጫውት ይዛቸውን ሻምፒዮንስ ካራቦ ካፕ ነው የምንጫወተው። ይዛኔ እናያቸዋለን። ግን ፍጻሜ ከደረሰ ምንም ነገር እንደማያስቆመው ነው ማውቀው። አርሰናል አሁን ላይ ይቻማችሁ ብቻ መጠርጠሩ ሰዎች አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። አርሰናል ወደ ሩብ ፍጻሜ ማለፉን አረጋግጧል። እንግዲህ በሩብ ፍጻሜው የሚያገኘው ስፖርቲንግ ሊዝበን ነው። አርሰናል እንግዲህ በሜዳው በኤዜና በራይስ ጎል ሊቨርኩሰን 2-0 አሸንፎ በድምር ውጤት 3-1 በማሸነፍ ወደ ሩብ ፍጻሜ ማለፉን አረጋግጧል። ሌላ ጨዋታ ቼልሲ 8-2 ተሸንፏል በድምር ውጤት በአግሪጌት ስኮር ማለት ዛሬ 3-0 ተሸንፏል። ባለፈው ያው እንደምታውቁት 5-2 ተሸንፎ ነበር በድምር ውጤት 8-2 ተሸንፏል። ያው ሲቲ ደግሞ ዛሬ 2-1 ተሸንፏል በድምር ውጤት 5-1 ተሸንፏል ማለት ነው። ከዛ በተጨማሪ ደግሞ የአርሰናል ተጋጣሚ ያልፋል ተብሎ አልተጠበቀም ነበር። ስፖርቲንግ ሊዝበን 5-0 ቦዶ ግሊምት ማሸነፍ ችሏል። ያው ቦዶ ግሊምት በሜዳው 3-0 ጨዋታ አሸንፎ ነበርና ይገለበጣል ብሎ አላሰበም ነበር። አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ሁላችሁም ይሄን ቪዲዮ አርሰናል ደጋፊዎች በሙሉ ላኩላችሁ። የአካውንት አዲስ አካውንት ሁላችሁም ይሄን አካውንት ፎሎ እያደረጋችሁ ያው በሩብ ፍጻሜው ከስፖርቲንግ ሊዝበን ጋር የሚገናኝ ይሆናል። ሩብ ፍጻሜውንም አለፈ ማለት ነው። ቀጥታ ግማሽ ፍጻሜ ገባን። ግማሽ ፍጻሜ የምናገኘው ነገ የምናውቀው ይሆናል ማለት ነው። ዴቪድ ራያ በጣም የሚገርም ኳስ ነው መጨረሻ ላይ ወጣን። ብቻ ያም ሆነ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ሰላም ደሩ። እኔ አንተን ከሌላ የማንም ፎቃቃ በሳምንት አንዴ የጤና ቡድን የሚጫወት ተጫዋች ጋር ሲያነጻጽሩ ይደብረኛል። በቃ ወታደር የለኝም፣ ፖሊስ የለኝም፣ እስር ቤት የለኝም እንጂ ማሰር ነው የሚያምረኝ። አንተን ከሌላ ሰው ጋር ሲያነጻጽሩ የኔ አባት ምንድነው ማይደክምህ?
ምንድነው ማትታክተው ምንድነው? ቢስሚላ እንዴት ሰው ሙሉ 90 ደቂቃ ሙሉ 2-0 እየመራ ነው እንዳሸነፍን እርግጠኛ ሆነንም ማለት ነው የሚሮጠው ሩጫ በቃ የሚመለሰው ኧረ ቢስሚላ የሚወርደው ታክል ፊቱ ላይ ያለው እንትን ማለት ነው ኳስ ሲበላሽ ሌሎች ሰዎች ኳስ ሲያበላሹ ወይ እሱ ኳስ ሲበላሽበት እንኳን የሚያሳየው ጀስቸር ማለት ነው አረ ይሄ ልጅ የኛ አካዳሚ ተጫዋች እስኪመስለኝ ድረስ አንተ ምንም ይገባሃል የእንግሊዝ ምናምን የፕሪሚየር ሊግ ምርጥ ተጫዋች አይደለም ባሎን ዶር ምናምን የምዕተ ዓመቱ ምናምን ሁላ የሚገባ አባቴ ትችላለህ ደግሞ ምን አይነት ጎል ያገባሹ ብራዘር ከቦክስ ውጪ ምናምን ሹት ስለመዳችሁ እንዲህ ጸደ ጎል ማግባት በቃ ፋሽን አረጋችሁት ይመች ራይስ ቤቢ ይመች ትክክለኛ መድፍ የተተኮሰው ዛሬ ነው ተኳሹም ባልቻ ኤቤሬቺ ኢዜ ይባላል የኢዜን ጎል ያላያችሁ ሰዎች ሹክክ ብላችሁ ውጡና እዩት አርሰናል ከፈለገ እንደዚህ ማግባት ይችላል አርሰናል ከፈለገ እንደዛሬ መጫወት ይችላል አርሰናል እያንዳንዱን ቡድን ያዛቸዋል እንጂ ቡድኖች አርሰናልን አያዙትም ጉልበቱን ቆጥቦ ቆንጆ አድርጎ 2-0 8 ውስጥ ገባ የራይስ ጎልስ ብትሉ አየው ደገፈው አንግሉ ቤንድን ያደረገው ኳሱን ሳይ እንዴ የራይስ ኳስ ብሎ እንዲ ስብር ያለ ነው ይመስል ለክቶ ቆረጠ ቆንጆ ጎል ቆንጆ ድል 8 ውስጥ ደገነርስ ተቀላቅሏል ይሄ ቡድን ያስፈራል ፋሚሊ ይሄ ቡድን ያስፈራል እሺ ጎቤው ሁለት ጠላቶችሽን በአንድ ቀን ሸኝተሽ አንቺ አሸነፍሽ ይህ ጨዋታ በጣም ቀላል እንደነበር እርግጠኛ ነበርኩ አላየሁትም በራሱ ጨዋታው ነው ማለት ነውና የኤዜ ጎል ግን በቃ ይሄ የሮድሪጌዝን ወርልድ ካፕ ላይ ያገባውን ጎል ነው የሚመስለው በደረቱ ምናምን አላረገውም ግን ተርሙ ሹቱ ምናምን የዲክላን ራይስ ጎል ደግሞ ቶኒ ክሩስ መሬት ለመሬት ተፌ ነገ ኒውካስትል ቶተንሃም እና ሊቨርፑል አላቸው ቢያንስ ሁለቱ ይወርቃሉ ብቻ እኔ አሁን ይሄ ጨዋታ ቀላል ነው ከሊዝበንም አልቋጥርብሽም ፋይናል ላይ ወይ ሰሚ ፋይናል ላይ ልብሽ እንዲሰበር ነው የምፈልገው በቃ እንደው ፕሪሚየር ሊጉን እየተጠጋችሁ ነው ይሄንን ግን ካሁን እንድትወርቁ አልፈልግም ወደ መጨረሻ ወስጄ ነው መሰጥሽ የምር ፕሪሚየር ሊግ እና ቻምፒየንስ ሊጉን እበላዋለሁ ብለሽ ስታስቢ ነው እኔ ልብሽም መሰብርሽ እንደዛ ነው የምፈልገው አርሰናል ወደ ቀጣይ ዙር አልፏል 2-0 አሸንፎ በድምር ውጤት ደግሞ 3-1 ማለት ነው አረ ኢዚ ቤሬቺ ባለፈው ከኤቨርተን ቁጭ ብዬ ሙሉ ጨዋታውን ስቋጥር ልቤን ቀጥ ሲያረጋት የነበረው ይሄ ሰው የሚመታው ኳስ በኢየሱስ ዛሬ ደግሞ በግራ እግሩ የሆነ ዞር አረገልና በቀኙ ብጥስ መረቡ ደግሞ ካገባ በኋላ በቃ ኩል የሆነ ሴሌብሬሽን ነው የሚሰራው ወይኔ ምናምን ዝም ይላል ምንም ማድረግ አይቻልም እኛን እዚህ ጥግ መድበውን ቢሆን ኖሮ እንዳርሰናል ይውላ ጣጣ ባልመጣብን ነበር ማድሪድ እኮ አይደለም ጣጣው ዛሬ ቀይ ካርዱ እኔ ምንም አልልም ሊቨርኩሰን ግን በጣም ሽት የሆነ ክለብ ነው በኢየሱስ በሜዳው አሸንፎ ዛሬ አርሰናልን ማደናበር ሲችል ተደናብሮ ወጣ ለማንኛውም ይሄን ቴሌግራም ተቀላቀሉ ዋኔክስ ለኛ በየቀኑ ትኬቶች እየሰራን ነው ይመቻችሁ ኤቤሬቺ ኢዜ ምን አይነት ሮኬት የሆነ ቮሊጎል ላይ ያስመለከተን ጋይስ ባየር ሊቨርኩሰን መድፈኞቹ አርሰናሎች 1-0 መምራት ሲችሉ በጣም አስደናቂ ሆነ ሮኬት ጎል ኤቤሬቺ ኢዜ በመተመለከት መልኩ ለአርሰናሎች ማስቆጠር ችሎ ነበር የነ ሳሊባ ሪአክሽን ራሱ የጎሉን ድንቅነት የሚገልጽ ይመስለኛል እሱ ግን ጎሉን ካስቆጠረ በኋላ በመተመለከት መልኩ በጣም ኮል የሆነ ሴሌብሬሽን ነበር ያስመለከተ ለማንኛውም ስለ ኤቤሬቺ ጎል እናንተ ምን ተላላችሁ ሐሳባችሁን አገ አርሰናል አሸንፏል በስመ አብ ምን አይነት ጨዋታ ነው የምንጫወተው አሁንም ስለዚህ ቲም የሆነ የምትወጡለት ምናምን አስተያየት የለም ምን አይነት ጎል ነው የሚያገቡ ኢዜ ለአይን የሚከብድ ቮሊ ነው የመጣው ምን አይነት ድው አድርጎ አገባው ከዛ በኋላ ዴክላን ራይስ ደግሞ ማለት ነው የቶኒ ክሩስ ጎል ራሱ ኮፒ ፔስት አደረገና ቁጭ አደረገው ኳሱ ከጎሉ ወጣና አንግል ስር በስመ አብ ማን ዴክላን ራይስ ማለት ነው ምን አይነት ሲዝን ነው እያሳለፈ ያለው እግዚአብሔር ምንም ጥያቄ የለው ከክለባችን ማለት ነው the best player ምንም ጥያቄ የለውም ሙሉ ጨዋታውን በኢነርጂ ነው የሚጫወቱ አይደክመውም ማን ዛሬ ማለት ነው ኢዜ ምን አይነት ጨዋታ ነበር ሲጫወት ነበር እኔ እንደዚህ ደነገጥኩ ከፈረመ ጀምሮ ማለት ከቶተንሃሙ በኋላ ዛሬ ነው ሃትሪክ ከሰራው ጨዋታ በኋላ ዛሬ ነው በስትክክል የሚያምር ጨዋታ ማን እያጠፈ እየገደለ መና ለሳካ መስጠት ነበረባችሁ አንድ ሁለት ኳስ ከልክላችሁታል ዮኬሬሽ በጣም ያበደ ጨዋታ ማን ሙሉ ክለባችን ነው ምንችለው ወስማ እንዳትፈሩናላችሁ ቀጣይ ስፖርቲንግ ነው አምና 5-1 የሰጠነው ስፖርቲንግ አሁን ዘሙ ዛሬ 10
ቀጣይ 10